የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ በሰጡት መግለጫ የገቢ ተቋማትና ባለድርሻ አካላት ለህጋዊ ግብይት ለጤናማ የንግድ ስርዓትና ለፍትሃዊ የታክስ አወሳሰንና አሰባሰብ ስርዓት ደረሰኝ መስጠትና መቀበል ትልቅ አስተዋጽኦ አለው ብለዋል። የታክስ ደረሰኝ ማለት በግብይት ወቅት የምንሰጠውና የምንቀበለው ወረቀት ብቻ አይደለም። የህጋዊ ግብይታችን ማስረጃ፣ የሸማቾች መብት ማስጠበቂያ፣ ግብር ከፋዮች ትክክለኛ ሂሳብ መዝገብ አያያዝ ስርዓት እንዲኖራቸው የሚያስችል መሰረታዊ ማስረጃ፣ በአጠቃላይ ለፍትሃዊና ህጋዊ ግብይትና የግብር አወሳሰን አሰባሰብ ስርዓት ወሳኝ መሳሪያ ነው። በተሻሻለው በፌዴራል የታክስ አስተዳደር አዋጅ ቁጥር 1434/2018 መሰረት የታክስ ደረሰኝ ባልሰጡ ግብር ከፋዮች በእያንዳንዱ ደረሰኝ ብዛት 100,000 ብር ቅጣት ተጥሏል። በተጨማሪም በተመሳሳይ ደረሰኝ የተለያየ ዋጋ በመመዝገብ ሽያጭ ያሳነሰ ብር 100,000 እና ከ5 ዓመት እስከ 7 ዓመት የሚደርሱ ጽኑ እስራት እንዲቀጡ አዋጅ ደንግጓል። ይህን መነሻ ተደርጎ ግብር ከፋዮቻችን ሽያጫቸውንም ግብር ግዢያቸውንም በህጋዊ መንገድ እንዲያደርጉ የጥንቃቄ መልእክትን ጭምር ለማስተላለፍ ይሆናል። ያለ ደረሰኝ ግብይት ማካሄድ ጉዳቱ የሸማቹ ብቻ ሳይሆን ግብር ከፋዩም ትክክለኛ የሂሳብ አያያዝ እንዳይኖራቸው የገቢና የውጪ ሂሳብ በትክክል እንዳይመዘገብና በህጉ መሰረት ትክክለኛና ፍትሃዊ ግብር እንዳይከፍሉ የሚያደርግ እንደሆነም የቢሮ ኃላፊዋ ገልጸዋል። ሁሉም ግብር ከፋዮቻችን የማስተላልፈው መልእክት ለምታከናውኑት ግብይት ህጋዊነት ተገቢውን የታክስ ደረሰኝ ስጡ። ይህ የህግ ግዴታ ብቻ ሳይሆን ለጤናማና ፍትሃዊ የንግድ ስርዓት የምትተባበሩበት አስፈላጊ አስተዋጽኦ መሆኑን መረዳት ይኖርባችኋል። ለሸማቾችም መልእክት ይኖረኛል። ደረሰኝ ጠይቃችሁ ተቀበሉ። የገዛችሁት ምርት ወይም አገልግሎት ችግር ቢኖረው እንዲስተካከል የምታደርጉበት ትክክለኛ ማስረጃችሁ ደረሰኝ ነው። ያለደረሰኝ ግብይት ከፈጸማችሁ ለግብይታችሁ ማስረጃ የሚሆን ህጋዊ ሰነድ አይኖራችሁም። በዚህ ምክንያት መብታችሁን ለማስከበር ትቸገራላችሁ። ያለደረሰኝ ግብይት ማካሄድ ጉዳቱ የሸማቾች ብቻ አይደለም። ግብር ከፋዮችም ትክክለኛ ሂሳብ አያያዝ እንዲኖራችሁ የገቢና የወጪ ሂሳባችሁን በትክክል እንድታስመዘግቡና በህጉ መሰረት ትክክለኛና ፍትሃዊ ግብር እንድታስተካክሉ ያደርጋል። በክልል ደረጃ የሚካሄደው ደረሰኝ ይስጡ ይቀበሉ ክልላዊ ንቅናቄ የአንድ ተቋም ኃላፊነት ብቻ ባለመሆኑ ደረሰኝ በመስጠት በመቀበልና ያለ ደረሰኝና በሐሰተኛ ደረሰኝ የሚካሄዱ ህገወጥ ግብይቶችን በመከላከልና ህጋዊ እርምጃ እንዲወሰድባቸው በመተባበር ሁላችንም በንቅናቄው መሳተፍ ይኖርብናል ብለዋል። በየደረጃው የሚገኙ የገቢ ተቋማትም ደረሰኝ በማይሰጡ አካላት ላይ ከመቼውም ጊዜ በተለየ ሁኔታ ክትትል በማድረግ ህጋዊ እርምጃዎችን እንደሚወስዱ ወይዘሮ አለምነሽ አሳስበዋል። በክልል ደረጃ የምናካሂደው ደረሰኝ ይስጡ ይቀበሉ ክልላዊ ንቅናቄ የአንድ ተቋም ኃላፊነት ብቻ ባለመሆኑ ደረሰኝ በመስጠት በመቀበል እና ያለ ደረሰኝና በሐሰተኛ ደረሰኝ የሚካሄድ ህገወጥ ግብይቶችን በመከላከልና ህጋዊ እርምጃዎች እንዲወሰዱባቸው በመተባበር ሁላችንም በንቅናቄው በንቃት መሳተፍ ይኖርብናል። በየደረጃው የሚገኙ የገቢ ተቋማት ደረሰኝ በማይሰጡ አካላት ላይ ከመቼውም ጊዜ በተለየ ሁኔታ ክትትል በማድረግ ህጋዊ እርምጃዎች እንደሚወሰዱም ይደረጋል። ስለሆነም በየደረጃው ባሉ የገቢ ተቋማት ይህ ተፈጻሚ የሚደረግ ስለሆነ ግብር ከፋዮች ህጉን አክብራችሁ ግብይታችሁን በደረሰኝና በደረሰኝ ብቻ በማድረግ ራሳችሁን ካላስፈላጊ ቅጣትና እንግልት እንድትጠብቁ መልእክቴን በአደራ ጭምር አስተላልፋለሁ።